ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች፣ ሰዓቱን አጫጭር መረጃዎች ይዘን መጥተናል። ሰላም ተስፋ ተደርጎ የነበረው የፕሪቶሪያ ስምምነት አደጋ ላይ በይፋ መውደቁ ተገልጿል። ከወልቃይት እስከ አፋር፣ ከአማራ እስከ ኦሮሚያ አዳዲስ የግጭት ደወል ተደውሏል። ሀገሪቱ በአንድ ጊዜ በሁለት ታላላቅ ፈተናዎች ውስጥ መውደቋ ይፋ ሆኗል። በአንድ በኩል በሰሜን ኢትዮጵያ በወልቃይትና በአፋር አቅጣጫ ደሴ ጦርነት ሰዓት በይፋ ሲቀሰቀስም፣ በሌላ በኩል ደግሞ የብር ዋጋ መሬት መጣስ የዜጎችን ህይወት ወደ ከፋ የኑሮ ውድነት ገብቶታል ተብሏል። የወልቃይት ተከዜ ወደ ግንባር ከተባለ የባለበት የጌታቸው ረዳ ኃይል ወደ ብልጽግና መተኮስ መጀመሩ መነጋገሪያ ሆኗል። ሌላው አሁን ኢትዮጵያ ምን እየተካሄደ ነው? የቀድሞ የዓለም ባንክ ፕሬዚዳንት ስለ ሀገሪቱ ኢኮኖሚ ምን አስደናቂ ሚስጥር አወጡ? ሙሉ ዝርዝር መረጃውን የምናጋራ ይሆናል። ባለስልጣኑ አያይዘው ጠቅላይ ሚኒስትር አብይ አህመድ አልሰማም በማለታቸው የኢትዮጵያ ሕዝብ ገደል ከተቱት በማለት ወቅሰዋል። እኔንና ሌሎች በርከት ያሉ መረጃዎች ይዘን መጥተናል። እስከ ፕሮግራሙ ፍጻሜ መረጃውን ላይክ፣ ሼር እያደርጋችሁ በድጋሚ አብረን እንቆይ። በወልቃይት ድንበር የተጀመረ ውጊያ አድማሱን በማስፋት በአፋር ጭምር መስፋፋቱ ተሰምቷል። ላለፉት ጥቂት ወራት በፌዴራል መንግስትና በትግራይ ክልል አስተዳደር መካከል ሲያንዣብብ የነበረው አለመግባባትና ውጥረት አሁን በይፋ ወደ ወታደራዊ ግጭት ማምራቱ የሚያመላክቱ መግለጫዎች ወጥተዋል። ከትግራይ ክልላዊ መንግስት በዛሬው ዕለት ሐምሌ 25 ቀን 2018 ዓ.ም የወጣ ይፋዊ መግለጫ መሰረት በማድረግ እንደተገለጸው በወልቃይት ጠገዴ፣ በሸረሪ አቅጣጫ አዲስ ወታደራዊ እንቅስቃሴና ግጭት መከፈቱ የትግራይ መንግስት በይፋ ገልጿል። በትግራይ ክልል በኩል በወጣው መግለጫ ላይ እንደሚከተለው ጠቅሷል። በክልሉ አቅጣጫ ወታደራዊ ዝግጅትና ትንኮሳዎች ሲደረጉ መቆየታቸውን በመጥቀስ እስከዛሬ ንጋት ጀምሮ አዲስ ግጭት በይፋ ተጀምሯል ሲል ገልጿል። የፕሪቶሪያ ሰላም ስምምነት ከተፈረመ በኋላ ቢሆን በተለያዩ አካባቢዎች ተደርጎ ከበባዎችና ወታደራዊ መቀራረቦች ለዚህ አዲስ ውጥረት ምክንያት መሆናቸውን በመግለጫው ላይ ገልጿል። የክልሉ አስተዳደር በመግለጫው ማጠቃለያ ላይ ለህዝብ ለዲያስፖራና ለሲቪክ ማህበራትና ለሃይማኖት ተቋማት የንቁ ዜግነትና የጥንቃቄ ጥሪ አስተላልፈዋል። ዓለም አቀፍ ማህበረሰብ በአካባቢና በቀጠናው ላይ ሊከሰት የሚችለውን ቀውስ ተረድቶ አስፈላጊውን ትኩረት እንዲሰጥን ጥሪ አቅርቧል። ላለፉት ወራት ሲደረግ የነበረ የፖለቲካና የሰራዊት እንቅስቃሴ አሁን ወደ ግልጽ ግጭት ማምራታቸው በህዝቡ የዕለት ተዕለት ህይወት በምግብና መድኃኒት አቅርቦት እንዲሁም በዜጎች ደህንነት ላይ አዲስ ስጋት ደቅኗል ተብሏል። ሁኔታው ወደ ባሰ ቀውስ ከመቀየሩ በፊት የዓለም አቀፍ ማህበረሰብ፣ ነጋዴ፣ የሃይማኖት አባቶችና የሀገር ሽማግሌ የሰላም ጥሪ አሁንም ወሳኝ እንደሆነ ተነግሯል። በትግራይ ክልል በኩል የወጣው መግለጫ ህዝቡ አስፈላጊ ደህንነት ጥንቃቄ እንዲያደርግ እያሳሰበ ሁኔታዎችን አስመልክቶ በየጊዜው ተጨማሪ ማብራሪያ እንደሚሰጥ ይፋ አድርጓል። ከሱዳን ጋር በሚዋሰነው የሰሜን ምዕራብ ኢትዮጵያ ክፍል ውስጥ በሚገኝ አካባቢ በፌዴራል መንግስት ሰራዊትና በትግራይ ኃይሎች መካከል ዛሬ ማለዳ በከባድ መሳሪያ የታገዘ ግጭት መቀስቀሱን ቢቢሲም ዘግቧል። አዲስ የተቀሰቀሰው ግጭት በመጀመር በህወሓት የሚመራው የትግራይ ክልል አስተዳደርና የፌዴራል መንግስት ከፍተኛ ባለስልጣናት አንዳቸው ሌላኛቸውን እየከሰሱ ቀጥለዋል። በፌዴራል መንግስት የተቋቋመው የትግራይ ጊዜያዊ አስተዳደር አፍርሶ የተቆጣጠረው ህዝባዊ ወያኔ ሓርነት ትግራይ ህወሓት ቅዳሜ ሐምሌ 25 2018 ዓ.ም ባወጣው መግለጫ የኢትዮጵያ መከላከያ በምዕራብ ትግራይ ሸረሪና በሚባል ስፍራ ላይ ግልጽ ጦርነት ከፍቶብኛል ሲል ወንጅሏል። መግለጫው ጦርነት ያለው የተቀሰቀሰው ከዚህ ቀደም ሲደረጉ የነበሩ ወታደራዊ ዝግጅቶች፣ ትንኮሳዎችና የድሮን ድብደባዎችን ተከትሎ መሆኑን ጠቅሷል። እስካሁን ከፌዴራል መንግስት በኩል ስለ ክስተቱ በይፋ የተባለ ነገር የለም። ቢቢሲ ከመንግስት ኮሚኒኬሽን ጉዳይ ሚኒስቴር እንዲሁም ከመከላከያ ሚኒስቴር የህዝብ ግንኙነት ማብራሪያ ለመጠየቅ በስልክ በአጭር የጽሁፍ መልእክት ያደርገው ጥረት ምላሽ አላገኘም ተብሏል። ነገር ግን የፌዴራል መንግስቱ ከፍተኛ ባለስልጣን የሆኑት የመስኖና ቆላማ አካባቢ ሚኒስትር መሆናቸው የሚነገርላቸው አብርሃም በላይ በፌዴራል ሰራዊትና በህወሓት ኃይሎች መካከል ግጭት መቀስቀሱን በይፋ ገልጿል። ሚኒስትሩ በይፋዊ ማህበራዊ ገጻቸው ላይ ባሰፈሩ ጽሁፍ ህወሓት በሸረሪና በኩል ጦርነት አውጇል በማለት በመክሰስ ይህ ጦርነት ከወዲሁ ካልቆመ በአጠቃላይ የከፋ ጉዳት ይከተላል ሲሉ አስጠንቀዋል። ህጋዊነቱን ያጣው ህወሓት የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከፌዴራል መንግስት ጋር ዳግም ጦርነት ይቀሰቀሳል ተብሎ በሚሰጋበት ሐምሌ 12 2018 ዓ.ም ለመቀሌ ነዋሪዎች ባደረጉት ንግግር የፌዴራል መንግስቱን እንደሚገዳደሩ በመግለጽ ዛሬ እንደ በፊቱ ብቻችን አይደለም ብዙ ወዳጆች አሉ ሲሉ መግለጻቸው ይታወሳል።
ደብረጽዮን አክሎ ብልጽግና ከአሁን በኋላ ትግራይ ብቻ አይገጥምም፣ አገዛዙን እንደ ስጋት የሚቆጥሩ ሌሎች ኃይሎች አሉ። ምንም እንኳ በራሳችን ብንተማመን ይህንን ስርዓት ለማስወገድ የሚፈልጉ አጋሮች አሉ ማለታቸው ይታወሳል። ሊቀመንበሩ አጋር ሲሉ የጠሯቸው አካላት ከሀገር ውስጥ ሲሆን ከውጭ በይፋ የጠቀሱ ነገር የለም። የፌዴራል መንግስት ግን ህወሓት ከኤርትራ ከኢትዮጵያ ተቀናቃኝ ናቸው ካላቸው ሀገራት ጋር በመሆን አገሪቱን የሚያናጋ እንቅስቃሴ እያደረጉ መሆናቸውን በተደጋጋሚ ሲከስ ቆይቷል። ይህንን ውጊያ ተከትሎ ሁለቱም አካላት በመካስ ላይ ሲሆኑ አካባቢ ላይ በከባድ መሳሪያ በተጨማሪ የድሮን ጥቃት መፈጸማቸው ተነግሯል። እስካሁን ይህንን መረጃ እስከዘገንበት ድረስ ስለደረሰው ጉዳት ከገለልተኛ ሚዲያ የተሰጠ ይፋዊ መረጃ የለም። ሁለቱም በተለይ ደጋፊዎቻቸው በየፊናቸው ድል በማድረግ ላይ መሆናቸውን በመግለጽ ላይ ናቸው። በተለይ የውጊያ የተጀመረው ትናንት ምሽት ጠቅላይ ሚኒስትሩ ስለ ወልቃይት አነጋጋሪ ንግግር ባደረጉበት ሰዓት መሆኑ በርካቶችን በማነጋገር ላይ ይገኛል። አሁን እንደወጣው መረጃ ከሆነ ገዢው መንግስት ጦርነት ተጀመረ በሚል በነገው ዕለት በትግራይ በተለይ በመቀሌ አመራሮች ላይ በቤታቸው ላይ የጀትና የድሮን ጥቃት ለመፈጸም በመዘጋጀት ላይ መሆናቸው መረጃው ገልጿል። ውጊያው ግን ዛሬ አመሻሽን በአፋር በኩል በከባድ መሳሪያ ታግዞ መጀመሩ ተነግሯል። የፌዴራል መንግስት ህወሓትን ይጥላል ብሎ ያደራጀው ራሱ ነጻ መሬት ብሎ በነ ጌታቸው ረዳ የሚጠራው ወይም የተደራጀው ኃይል መሳሪያው በማዞር በአፋር ግንባር በኩል የፌዴራል መንግስት ኃይል ላይ መተኮስ መጀመሩ ተሰምቷል። ግጭቱ በአማራ ክልልም ተባብሶ መቀጠሉ ሲነገር ይህ በተለይ የብልጽግና ጠላቱ የሚባሉ ኃይሎች በየቦታው ውጊያ ለመክፈት ዝግጅት በማድረግ ላይ መሆናቸው ተነግሯል። ሀገሪቱ ኮላፍ ልታደርግ ትችላለች በሚል በርካቶች እያስጠነቀቁም ይገኛሉ። ኢትዮጵያ አዲስ አበባ ላይ ምክክር በሚል ከ4,000 በላይ ሰዎችን ሰብስባ ድግስ በማብላት ላይ ስትሆን በአማራ፣ ኦሮሚያ፣ ትግራይ ደግሞ በድሮን ታግዞ ውጊያው ተባብሶ ቀጥሏል። መንግስት ከመከላከያ ከፌዴራል ኃይሎች ውጭ በየክልሎቹ አማጺ ኃይሎችን በማደራጀት በመላ ሀገሪቱ ያለው የእርስ በርስ ግጭት ወደማይመለስ ደረጃ መድረሱን ተነግሯል። ይህ ባለበት ዛሬ በወልቃይት አካባቢ መንግስት ተከታታይ 4 የድሮን ጥቃት ሲፈጽም ከነዚህ መካከል 2 የቱርክ ሰራሽ ድሮኖች በትግራይ ኃይሎች ጸረ ድሮን ተመተው መከስከሳቸውም ተነግሯል። አሁን ከመሸም እነ ኮሎኔል ደመቀ ዘውዱ የተከዜ ዘብ የሚሉትን ኃይል ወይም ሚሊሻ ወደ ግንባር እንዲንቀሳቀስ በማዘዝ ክተት አዝዘዋል። ሌላው ከዓመት በፊት ነበር ገዢው መንግስት ኢትዮጵያ አዲስ የኢኮኖሚ ሪፎርም በማለት ከአይኤምኤፍ ዶላር ብድር ለማግኘት ሲል በኢትዮጵያ ሕዝብ ላይ ከባድ የኑሮ ጫና፣ ታክስ የመሳሰሉትንና መብራት፣ ውሃ በአጠቃላይ ባንክን በተመለከተ እስከ 300% ድረስ በህዝቡ ላይ ጭማሪ ማድረጋቸው ይታወሳል። ከዛም አልፎ በአጠቃላይ የዶላር ምንዛሬን በ150% እጥፍ መጨመሩ በርካቶችን አስደንግጦ እንደነበር ይታወሳል። ይህን ተከትሎ የቀድሞ የዓለም ባንክ ፕሬዝዳንት ዛሬ አነጋጋሪና አስደንጋጭ መረጃ ይፋ አድርገዋል። የቀድሞ የዓለም ባንክ ፕሬዝዳንት ዴቪድ ማልፓስ የኢትዮጵያ ብር መዳከምና የውጭ ምንዛሪ ማሻሻያዎች ድህነትን በከፍተኛ ሁኔታ ማባባሳቸው መግለጽ በብር ደሞዝ የሚከፈላቸው ሰዎች ገቢያቸው እጅግ ቀንሷል ሲሉ ተናግሯል። በተቃራኒው ጥቂት ቡድኖች የውጭ ምንዛሪ የሀገር ውስጥ ብድር በልዩ ሁኔታ ማግኘት በመቻላቸው ተጠቃሚ መሆናቸውን ጠቅሟል። በተለይ ደግሞ ለገዢው መንግስት ቅርብ የሆኑ ሰዎች በዶላርና በቢሊየን ብሮች በልጽገዋል ሲሉ ገልጿል። ማልፓስ ስታሊን ፊሸር መታሰቢያ በተሰኘ መድረክ ላይ የህዝብ ዕዳና ማዕከላዊ ባንኮች በሚል ባቀረቡት የፖሊሲ ጥናት ሰነዳቸው ላይ ኢትዮጵያን በዋናነት በምሳሌ የተጠቀሙ ሲሆን አገሪቱ የእርሻ መሬት፣ የተፈጥሮ ሀብት፣ የውሃ ተስማሚ የአየር ንብረትና የሰው ኃይል አቅም ያላት በመሆኗ ትልቅ የእድገት አቅም ያላት ሀገር እንደሆነች ገልጿል። የዓለም ባንክ በኢትዮጵያ ወደ 200 የሚጠጉ ፕሮጀክት በገንዘብ መደገፉና 43ቱ አሁንም በሂደት ላይ እንደሚገኝ የጠቆሙት ማልፓስ ሆኖም የሀገሪቱ የነፍስ ወከፍ ገቢ አሁንም ከ1100 ዶላር አካባቢ በመሆን ከዓለም ድሃ ሀገራት አንዷ አድርጓታል ብለዋል። ዴቪድ ማልፓስ እንደ አውሮፓውያን አቆጣጠር በ2010 ከጠቅላይ ሚኒስትር አብይ አህመድ ጋር ለመወያየት ወደ ኢትዮጵያ በመጡበት ወቅት ባለብዙ የውጭ ምንዛሬ ተመንና በአስተዳደር ላይ መንገድ በሚመደብ የውጭ ምንዛሬ ስርዓት ስር አንድ የአሜሪካ ዶላር በ28 ብር ገደማ ይመነዘር እንደነበረ አስታውሷል። ያ ስርዓት የተመረጡ ነጋዴዎችና ቡድኖች የውጭ ምንዛሬ በልዩ ተመን እንዲያገኙ ያስቻለ ሲሆን ይህም በተደጋጋሚ የብር ዋጋ እንዲዳከም ከፍተኛ ፍላጎት እንዲፈጠር አድርጓል ብሏል። የብር ዋጋ የመዳከም ፍላጎት እጅግ ከፍተኛ ነበር፣ ምክንያቱም እጅግ አትራፊ ነበር ሲሉ ተናግሯል። ተጽዕኖውን በቀላል መንገድ ያስረዱት ማልፓስ ብር ዋጋ ባጣ ቁጥር ተራው የኢትዮጵያ ደሞዙና ቁጠባው የመግዛት አቅም በመቀነሱ ጉዳቱ እንደሚሸከም የውጭ ምንዛሬ የያዙ ወይም ልዩ የብድር ዕድል ያገኙ ጥቂት ወገኖች ደግሞ ተጠቃሚ እንደሚሆኑ በይፋ ገልጧል።
ይህ ግምገማቸው የመጣው የዋጋ ንረት በኢትዮጵያ ቤተሰቦች ላይ ጫና ማሳደር በቀጠለበት ወቅት ነው። እንደ አውሮፓውያን አቆጣጠር በ2026 የመጀመሪያ መንፈቅ ዓመት የዓመታዊ የዋጋ ግሽበት ምጣኔ ወደ 13.4 በመቶ ያደገ ሲሆን ይህም ከአስሩ ዋና ዋና የአፍሪካ ኢኮኖሚዎች መካከል ከፍተኛ ጭማሪ ሆኗል ተብሏል። ይህ ጭማሪ በዋናነት በምግብ ዋጋ መናርና የመንግስት የማክሮ ኢኮኖሚ ሪፎርም ፕሮግራም ወደ ገበያ መር የውጭ ምንዛሬ ተመን መሸጋገሩን ጭምር የመጣ ነው ሲሉ ገልጸዋል። የምጣኔ ሀብት ባለሙያዎች ምንም እንኳን አጠቃላይ የዋጋነት ከነበረበት ከፍተኛ ደረጃ ቢቀነስም ዝቅተኛ የዋጋነት ምጣኔ ማለት የእቃዎች ዋጋ እየቀነሰ ነው ማለት እንዳልሆነ ማስጠንቀቃቸው መረጃው ከዚህ ቀደም መዘገቡ ይታወሳል። ይልቁንም ዋጋዎች ለዓመታት ከተደራረበ ከፍተኛ መነሻ ላይ መጨመራቸው የቀጠሉ ሲሆንም ይህም የመግዛት አቅም በየጊዜው በመዳከሙ ብዙ ቤተሰቦች ፍጆታቸው እንዲቀንሱ አስገድዷል ብሏል። ዴቪድ ማለፓስ በተመሳሳይ ሁኔታ ተደጋጋሚ የብር ዋጋ መዳከም የቤተሰቦችን ገቢና የዓለም አቀፍ የልማት ፋይናንስን ዋጋ እንደቀነሰው በይፋ ገልጧል። የዓለም ባንክ ብድርን በምሳሌነት ያቀረቡት ማልፓስ በመጀመሪያ 2.8 ቢሊዮን ብር የሚያወጣ ልማት ያመነጫል ተብሎ ታስቦ የነበረው $100 ሚሊዮን ፕሮጀክት የምንዛሬ ዋጋ ከተዳከመ በኋላ እጅግ አነስተኛ የመግዛት አቅም ብቻ ማቅረብ ችሏል ብሏል። ከብር ዋጋ ማሽቆልቆል የሚገኝ ትርፍ ለማዕከላዊ ባንክና በመንግስት ባለስልጣናት ለተመረጡ ጥቂት ሰዎች የሚገባ ሲሆን ወጪው ደግሞ በዳው ህዝብ ላይ በሚጣል የህቡ የዋጋ ታክስ ይሸፈናል ያሉ ሲሆን አክለው በብር ደሞዝ የሚከፈላቸው ሰዎች የመግዛት አቅማቸው ተዳክሟል። በቀጣይ በኢትዮጵያ በራብ በርካታ ህዝብ ሊጎዳ እንደሚችል ማስጠንቀዋል። የቀድሞ የዓለም ባንክ ፕሬዚዳንት እሳቸውና የዓለም አቀፍ የገንዘብ ድርጅት IMF ማኔጂንግ ዳይሬክተር ክሪስታሊን ጆርጅ ግባ እንደ አውሮፓውያን አቆጣጠር በ2019 ጠቅላይ ሚኒስትር አብይ አህመድ እነዚያ የምንዛሬ አሰራሮች እንዲተው ለማሳመን ያደረገው ጥረት ሳይሳካ መቅረቱን ይፋ አድርገዋል። እኔና ክሪስታሊን እንደ አውሮፓውያን አቆጣጠር በ2019 ጠቅላይ ሚኒስትር አብይ አህመድ የብሔራዊ ባንክ አሰራር እንዲያቆም ለማሳመን ጠንክረን ሰርተናል። ነገር ግን አልተሳካልንም። የብር ዋጋ መዳከም ባልተገባ ሁኔታ ቀጥሏል ሲሉ ወቅሰዋል። የኢትዮጵያ መንግስትን ምክር አልሰማም በማለት በሀገር ውስጥ ራሱን በአጠቃላይ በኢትዮጵያ ውስጥ ራሱን ጣለ በIMF ውስጥ በማለት የብርን ዋጋ አወረደ፣ ህዝቡን በኑሮ ውድነት መቀመቅ ከተተ ሲሉ ወቅሰዋል። እንደ አውሮፓውያን አቆጣጠር በሐምሌ 24 ወደ ተጀመረው የኢትዮጵያ የማክሮ ኢኮኖሚ ሪፎርም ሲመለሱ ማልፓስ IMF ገበያ መር የውጭ ምንዛሬ ተመን ሲል የገለጸው ሽግግርም ተችቷል። በ24 የማክሮ ኢኮኖሚ ሪፎርም ፕሮግራም ከተጀመረ በኋላ መንግስት የተጨማሪ ሴት ታክስ ባት ማዕቀፎችን ያሻሻለ ሲሆንም ኤክሳይዝ ታክስን በማስፋፋት ተጨማሪ የገቢ ማስገኛ እርምጃዎችን አስተዋውቋል። ሪፎርሙ የመብራት የውሃና የሌሎች መሰረታዊ አገልግሎቶች ላይ የ15 በመቶ ተጨማሪ እሴት ታክስ እንዲጣል አድርጓል ብሏል። ከነዚህ የታክስ ለውጦች ጎን ለጎን መንግስት የነዳጅ ድጎማን ደረጃ በደረጃ ማንሳት ጀመረ ሲሆንም ተከታታይ የነዳጅና የመብራት ታሪፍ ጭማሪዎች አድርጓል። እነዚህ እርምጃዎች በትራንስፖርት በውሃና መብራት ክፍያ እንዲሁም በሌሎች መሰረታዊ ወጪዎች ላይ ጫና በመፍጠር የቤተሰብ ወጪ እንዲጨምር አድርጓል ብሏል። የብር ዋጋ በግማሽ ቀንሷል። በመሆኑም በብር ደሞዝ የሚከፈለው መንግስት ሰራተኛ ገቢያቸው እጅግ ተሸርሽሯል። ከዛ በኋላ ምንም አይነት እውነተኛ የዋጋ ማረጋጋት ጥረት አልተደረገም። በመሆኑም የብር ዋጋ ቅናሹ ቀጥሎ ድህነቱ የባሰ የከፋ ሆኖ ቀጥሏል ብሏል። እነዚህ አስተያየቶች አዲስና ከምንዛሬ ማሻሻያ በኋላ የኑሮ ውድነት አስመልክቶ ቀደም ሲል የዘገባቸው ስጋቶች የሚያንጸባርቁ ናቸው። ቀደም ሲል የወጡ ዘገባዎች እንዳመላክቱ የብር ዋጋ $1 56 ብር ገደማ ወደ 150 ብር በላይ ቆልቆሎም ከውጭ የሚገቡ እቃዎች ዋጋ በከፍተኛ ሁኔታ ጨምሮታል። በተመሳሳይ ጊዜ የነዳጅ ድጎማ ደረጃ በደረጃ መነሳቱ ከመካከለኛው ምስራቅ ውጥረት ጋር ተያይዞ የዓለም አቀፍ የኃይል ዋጋ መጨመርና የመብራት የውሃ 15 በመቶ ባትን ጨምሮ አዳዲስ የበጀት እርምጃ የቤተሰብ ወጪን አባብሶታል። የመኖሪያ ቤት፣ የትራንስፖርት፣ የምግብና የሕክምና ዋጋ መጨመሩን ቢቀጥል የብዙ የመንግስት ሰራተኛና መደበኛ ገቢ ያላቸው ሰዎች ደሞዝ ሳይለወጥ በመቆየቱ የመግዛት አቅም የበለጠ አዳክሞታል። በርካታ የመንግስት ሰራተኛ በረሃብ ውስጥ እንዳለ ተገልጿል። ማለትም የዓለም ባንክ ግምገማቸው ጠቅሰው እስከ 2025 ድረስ 45 በመቶ የሚሆኑ ኢትዮጵያ ከድህነት ወለል በታች ይኖራሉ ተብሎ እንደሚገመት ገልጸው ነበር። ይህም እንደ አውሮፓውያን አቆጣጠር በ2016 ከነበረው 30 በመቶ ከፍ ያለ ሲሆን ሁለገብ ድህነት ደግሞ 72 በመቶ የሚሆነው ህዝብ እንደሚነካም ገልጿል።
እንዲሁም እስከ 2026 ድረስ ብር የዓለማችን ሶስተኛው ደካማ ገንዘብ መሆኑን የገለጹ ማርጳስ በየጊዜው የሚደረግ የውጭ ምንዛሬ ጨረታዎች አሁንም ጥቂት ባንኮችን መጥቀማቸውን ቀጥሏል ሲሉ ተናግሯል። የካቲት 2026 ብሔራዊ ባንክ $500 ሚሊዮን ለቅርብ ባንኮች መድቧል። በግንቦት ወር ደግሞ ሌላ ገንዘብ ተሰጥቷል ሲሉ ስጋታቸውን አቅርቧል። ማርጳስ እነዚህ ማበረታቻ ተደጋጋሚ የብር ዋጋ መዳከም እንዲቀጥል እንደሚያበረታቱ አስጠንቅቋል። አሸናፊዎቹ ከብር ዋጋ መዳከም በፊት የሀገር ውስጥ ብድር ያገኙ ወይም ልዩ የውጭ ምንዛሬ ድልድል የተደረገላቸው ናቸው። ተሸናፊዎች ደግሞ በሀገር ውስጥ ገንዘብ ደሞዝ የሚከፈላቸው በሀገር ውስጥ ገንዘብ የሚለቀቁ የልማት እርዳታ ፕሮግራሞችና የደህንነት ሰለባ የሆኑ ህዝቦች ናቸው ብሏል። ልማት የተረጋጋ ገንዘብ፣ አነስተኛ የግብይት ወጪና ይህንን የሚያቀፍ የምንዛሬ ስርዓት ይፈልጋል ያሉት ማልፓስ መንግስት የብር ዋጋ መዳከም የሚያስከትለው ማህበራዊ ዋጋ ግልጽ ማድረግ እንዳለበትም አስጠንቅቀዋል። በአጠቃላይ ኃላፊው በሰጡት መረጃ አሁን ኢትዮጵያ በቀላሉ በአይኤምኤፍ እና በሌሎች ረጅ ድርጅቶች ውስጥ ቀኝ ግዛት ውስጥ እየገባች መሆኑን አጋልጠዋል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ ምርጫ እንገናኛለን። እስከዛው ሰላም ቆዩ።